አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 18 የቀጠለ። ኤምራን የቤተሰቦቹን ነገር ነውና ያሳሰበው ያቀረበችለት ሀሳብ ወለል ብሎ ታየው። ለወትሮውም በሷ ፍቅር የተነደፈው ኤምራን አንድ ቀን ተመቻችቶልኝ ፍቅሬን እነግራታለሁ እያለ አይኑ ፍዝዝ ትክዝ ብሎ የሚመለከታት ኢክራም እንዲህ ያለ ሀሳብ ስታቀርብ ደግሞ ይበልጡን ወደዳት። አይኖቹን አስለምልሞ ይመለከታት። ያቀረበችውን ሀሳብ አንድ በአንድ ተቀብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ አብረን የምንቆይ ይሆናል። ኢክራም በስሜታዊነት ቀጥላለች። ይኸውልህ ኢምራን፣ ይህን ካደረግን በኋላ ሁለተኛው ስራችን ምን መሰለህ የሚሆነው? ታውቃለህ፣ የዚህ መንደር ሰው በሙሉ ለአህመድ ያለውን ቦታ አገኘኸኝ። በቃ አንተ እንደገባህ ነው እኔም የገባኝ። የሰፈሩን ሰው ሁሉ እየዞርን በሚስጥር ነግረን እናሳድምበታለን። የዚህ መንደር አባወራ ብዛት በሙሉ መጥቶ ኤልያስን ካለበት ቦታ ማንሳት አይደለም የፈለገውን ነገር ማድረግ ይከብዳቸዋል። ለህግ እንኳ አሳውቀው እሱን መቀመቅ ማውረድ ይከብዳቸዋል። ያኔ በፖሊስ አሲዘን አህመድን የት ጉድጓድ እንደቀበረው የት ወስዶ እንዳስቀመጠው እንዲያወጣ እናስደርገዋለን። ከዛ አህመድን ወደ ቦታው እንመልሰዋለን። በቃ አለችው። ኤምራን እንደ ዛሬ ንግግር ጣፍቶት አያውቅም። ቃሏን በሙሉ ያለምንም ክርክር ተስማማ። እናደርገዋለን አላት። ከኤልያስ ጋር ተገናኝቶ ባለኝ መሰረት የውሸት ፍቅር መመስረትና የሱ አገልጋይ መስሎ ለመታየት ቋመጠ። ኢክራም ያቀረበችው የኤልያስ የቅርብ ወዳጅ የመምሰል ሀሳብ በቅድሚያ ኢምራንንም ሆነ ኢክራምን የጠበቀው አበራ አይነት መጥፎ እጣ እንዳይደርስባቸው ያደርጋል። በመቀጠል ቤተሰቦቹን ያድንለታል። በመጨረሻም ደግሞ አህመድን ነፃ ያወጣለታል። ስለዚህ ያለ አንዳች ክርክር ተስማምቶ እሽታና ይሉኝታውን ሰጣት። ኢክራምም በጣም ተደሰተች። በቀጣይ ከዚህ የተሻሉ ሀሳቦችን አምጥተው የተሻለ ነገር እንደሚሰሩ ቃል ተግባቡ። ኡማ ከረጅም ሰዓት ጥበቃ በኋላ እንቅልፍ ሸለብ አድርጓቸዋል። ያሬድ መኪና ውስጥ ተቀምጠው በዛው አሸልበው እንቅልፍ ወስዷቸዋል። ዶክተር ያሬድ እሳቸውን ላለመረበሽ ሲል ያለቀኑ ያለ ፕሮግራሙ ሆስፒታል ለማደር ተገደደ። ለነገ ያስቀመጠውን ስራ ዛሬ እያገላበጠ እዛው ተቀምጧል። እጅግ አድካሚ ረጅም ሰዓታት ከወሰዱ በኋላ ከሱላይማን ክፍል አንዲት ሀበሻዊ ዶክተር ብቅ አለች። ከልዑክ ቡድን ጋር አብራ የመጣች ሀበሻ ዶክተር ነች። ወደ ውጭ ወጥታ ከሱላይማን ጋር የመጣ አዳሪ ሰው ብትፈልግም ልታገኝ ባለመቻሏ ተመልሳ ወደ ውስጥ ገባች። የበሩን መከፈትና መዘጋት ያስተዋለው ድምፅ የሰማው ዶክተር ያሬድ ከቢሮ በሩን ከፍቶ ወጣና በእርጋታ ክፍሉን አንኳኳ። ዶክተሯ በድጋሚ ወጣች። ስላለው ሁኔታ ጠየቀችውና እሱ በዚህ ሰዓት ለሱላይማን ተወካይ እንደሆነ ነገራት። እሷም ስለ ሱላይማን ሁኔታ ልታብራራለት በሩን ደገፋለች። በጣም የሚገርም ነው። እኛ ሀገር ገንዘብ የሌለው ሰው በቃ እንዲህ ነው የሚሆነው ማለት ነው አለችው። ዶክተር ያሬድ አላገኘውሽም ትንሽ ብታብራሪልኝ ሲል ጠየቃት። እሷም ስለ ይሄ ሰው ገንዘብ እንደሌለው ያስታውቃል እንጂ እሱን ያጋጠመው የእይታ ችግር እኮ በጣም በቀላሉ ሊፈታ የሚችል ነበር። ግን አንድ ጥሩ የሆነ የአይን ስፔሻሊስት ሊያየው ይገባ ነበር። በእርግጠኝነት በብር ማነስ ምክንያት የሚፈልገውን
ክትትል ስላላደረገ እንጂ በጣም ቀላል ህመም ነበር። እንዲህ አመታት ቆይቶ ህመሙን ያከበደው አለችው። ዶክተር ያሬድ እኮ እሺ አሁን እንዴት ነው ታዲያ? ምን ነበር ህመሙስ አላት። እሷም ምን መሰለ ሱላይማን አይኖቹ እንደዚህ የሆኑት በአደጋ ምክንያት እንደሆነ ነግሮናል። ይህን የሚያመለክት ነገሮችም ተመልክተናል። አደጋው በደረሰበት ጊዜ የአይን ኳሶቹ ወደ ውስጥ እንዲገለበጡ ሆነዋል። ለዚህ ነው ማየት ያልቻለው። ለዚህ ነው ጥሩ ዶክተር ቢያየው ያልኩህ። በቃ በጥንቃቄ የተገለበጡትን የአይን ኳሶች ወደ ነበረበት ቦታ መመለስ ይችሉ ነበር። ግን ያ ባለመሆኑ ምክንያት አመታት ተቆጠረና እጅግ አሳዛኝ በሆነ ሁኔታ ለእነዚህ ያህል አመታት መመልከት ምድርን ማየት ሳይችል ቆየ። እኛ ያሰብነው ከፍተኛ የሆነ የቀዶ ጥገና ስራ ይጠብቀናል ብለን ነበር። ምርመራ ስናደርግለትም ፍጹም አይኖቹ ማየት እንደማይችሉ አይነት ነገር ነበር የተመለከትነው። በመጨረሻ ገና ወደ ውስጥ ጠለቅ ማለት ስንጀምር ግን አይኖቹ ፍጹም የሚሰሩ ነበሩ። ግን ወደ ውስጥ ተገልብጠው ማየት ወደማይችልበት ደረጃ ብሌኖቹ ወደ አንጎሎ ክፍል ተገልብጠው እንዲቀመጡ ሆነው ነበር። ይህም በአደጋ እጅግ በጣም ከፍተኛ በሆነ አደጋ ሊከሰት የሚችል ነው። ግን በሕክምና ሚስተካከል ነበር። እነዚህ ሁሉ አመታት ይህ ሰው ሳያይ መቆየት አልነበረበትም አለችው። ዶክተር ያሬድ አዎ ልክ ነሽ፣ በጣም ያሳዝናል። የእሱ ሁኔታ የኋላ ታሪኩን ብትሰሚ በጣም ታዝኝለታለሽ። ሰዎች ያሉትም የሉትም። እኔም አሁን እሱን በዚህ ሰዓት በስነ ልቦና ጉዳይ የምከታተለው ሐኪሙ ነኝ። ያለፈው ታሪኩ ማስታወስ አይችልም። ቤተሰቦቹ ትላንቱን ምን እንደነበሩ እንኳ ማወቅ አይችልም። ለዚህ ነው ይሄን ያህል አመታት ማየት ሳይችል የቆየው። የሚደግፈውም ሰው አላገኘም ነበር። በጣም ዝቅተኛ በሚባል የኑሮ ደረጃ ላይ ራሱን እንኳን ማኖር በማይችልበት ሁኔታ ውስጥ በሰው እርዳታ ነበር የነበረው። ያልሽውን ነገር በደንብ እረዳዋለሁኝ። በጣም የሚጸጽተውና የሚቆጨው ነገር ነው አላት። ዶክተሯም ልክ ነህ፣ የብዙዎቻችን ችግር እንደዚህ ነው። በጣም ቀላል የሆነ ሰዎች በቀላሉ ሊያስተካክሉልን የሚችሉ ወይም እኛ ልንረዳው የምንችለው ግን በማክበዳችን ምክንያት ከመፍትሄው ጋር ሳንገናኝ ምንቆያቸው ናቸው። እና የሱላይማን ጉዳይ ሁላችንም ዶክተሮች አሳዝኖናል አለችው። ዶክተር ያሬድ መስማት ወደሚፈልገው የመጨረሻው መልስ እንዲህ ሲል አንደራደራት። መልካም ታዲያ አሁን የሱላይማን ሁኔታ እንዴት ነው? ማለት መጨረሻው ምን ሆነ? ማየት ይችላል ማለት ነው ወይስ እንዴት ነው ዶክተር አላት። ዶክተሯም ምን መሰለህ አሁን የሱ የአይኖቹ ተገልብጠው ለረጅም አመታት በመቆየታቸው ምክንያት እይታን ወደ ጭንቅላቱ ክፍል የሚወስዱ የተለያዩ ሴሎች ተገልብጠው በማይገባቸው ቦታ ለፀሐይ ብርሃንና ለአስፈላጊ የአየር ለውጥ ተዳርገው ነበር። ወደፊት የአይኑ ክፍል በግልጽ ስለመጡና አየርና ፀሐይ መቋቋም ይችሉ ስላልነበር ለረጅም አመታት ሲጎዱ ቆይተዋል።